የማትረዱት ነገር ቢኖር ያጠፋችሁ በምክንያት ነው ብትሉ ምክንያቱ አሳማኝ አይደለም። ምክንያቱም ለመጨረሻ ጊዜ ስቀን ተጫውተን በቪዲዮ አውርተን ነው የወጣችሁ። ይሰማል አይደል? አዎ ይሰማል። ቀጥይ። በቪዲዮ አውርተን ምግብ እየበላች አውርቻት ደህና ነበር። ከዛ በኋላ ምን እንደተፈጠረ አላውቅም። ደህና በደንብ አውርተን ስቀን ተጫውተን ነው የወጣችሁ። ግን ከዛ በኋላ ምን እንደተፈጠረ አላውቅም። ባክኮ ደስ ይለኛል ምን ሆነ እንደሆነ። ምክንያቱም እሷ ከዚህ በላይ ብዙ ነገር አሳልፋለች። እኔ ከዚህ በፊት ብዙ ጊዜ ራሴን ላጠፋ ሞክሬ አውቃለሁ። ግን እሷ እኔ ሁሌም ቢሆን ወደ ኋላ የምትቆጥተኝ ገባችሁ? ግን ሁላችሁም እሷን አይታችሁ ተስፋ ለመቁረጥ ያሰባችሁ በሙሉ አርፋችሁ ተቀመጡ። ምክንያቱም እኔ እናቴ እንዴት እንደምትንገበገብ እያየሁት ነው። የሰው ተስፋ ነው የምንነጥቁት። እናንተ በሞታችሁ ቁጥር ሌላ ሰውንም ይዛችሁ ነው የምትጠፉት። እረፉ። እኛ ቤት የገባ ሀዘን እናንተ ቤት አይግባ። ይሄንን ርዕስ ዝጉት። በቃ ምንም አታደርጉ። ለእናቴ ስትሉ ቢያንስ ይሄንን እንትን ዝጉልኝ። ምን የማያልፍ ነገር አለ? እኛ ያሉት የሚያልፉ ያለፉትም ያለፉ አይመስለንም። እግዚአብሔር ግን በዙፋኑ ላይ ሆኖ ሁሉን የሚያሳልፍ ጌታ ነው። ቀኑን ወስዶ ጨለማን ያመጣ ጨለማን ወስዶ ቀንን ያመጣል። በጋውን ወስዶ ክረምትን ያመጣ ክረምቱን ደግሞ ወስዶ በጋን ያመጣል። የውርደት ዘመን በክብር ዘመን ይተካል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዙሪያ ለምትገኙ ሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ እንግዲህ እንደሰማችሁት የእህታችን ነፍስ ይማር። እንግዲህ እቺ የምትሰሟት እህቷ ናት። ለወዳጅ ዘመድ መጽናናትን ይስጥልን፣ ለቤተሰቦቿም መጽናናትን ይስጥልን። በተለይ እናት በስደት ልጇን ስታጣ እጅጉን በጣም ከባድ መራራ ሀዘን ነው። እግዚአብሔር አምላክ መጽናናትን ይስጥልን። እህትየዋ እንዳለችው የዚህን ሀዘን እንደዚህ አይነት ከወጥቶ መቅረትን እግዚአብሔር አምላክ ይጠብቀን፣ ለቤተሰቦቻችንም ክፉ ያሰማቸው። ግን እኔ እዚህ ጋር አንድ ነገር የተገረምኩት ነገር ምንድን መሰላችሁ ወገኖቼ? እህትየዋ አብረን ነው የምንሰራው አብራችሁ ነው የምትሰሩት ሲሏት፣ አዎ ግን የ30 ደቂቃ መንገድ ልዩነት አለው። እሷንም ያመጧታል እኔንም ይወስዱኛል። አሟሟቷን አላቅም እያለች ነው። ምናልባት ሌላ ቪዲዮ ሰርታ እንደሆነ አላቅም። ምናልባት ይህንን የባል የሚባለውን ነገር ወይንም ፍቅረኛዋ አላገባሽም የሚለውን ነገር እዚህ ላይ አልሰማሁትም። የሰማሁት ነገር ምንድን ነው እህትየዋ የሞተችበትን ምክንያት እንደማታቅ እንደዛ ነው የተናገረችውና አንዳንድ ጊዜ ሶሻል ሚዲያውን እነሱም ይሄንን ርዕስ ዝጉልን እስከሚሉ ድረስ እየተማረረች ይመስላል እህትየዋ የተናገረችው። ለምን ካለው ሁኔታ መረዳት ይቻላል። ለምን ሚዲያው የሚወራውና እሷ ጋር ያለው እውነታ አንድ ያልሆነባት እንደሚመስለኝ ነው እኔ የተረዳሁት ማለት ነው። ምን ለማለት ፈልጌ ነው፣ አሁን እህትየዋ ካላወቀች የቅርብ ዘመድ ከእህት በላይ ምን አለ? ለዛውም በአንድ አካባቢ የሚሰሩ ብዙ ብሶት አላት። ከዚህም በላይ ያሳለፈችው ችግር አለ እያለች ነው እህትየዋ ማለት ነው። እና እኔን ራሴን ለማጥፋት ብዙ ጊዜ ወደኋላ ያስቀረችኝ እሷ ናት። ግን አሁን ላይ እሷ ቀደመቻት። እንግዲህ አስቡ። እና ይሄን ነገር ከቤተሰብ ወዳ የሚያውቅ ከቅርብ እህት ወዳ ማን ያውቃልና ነው። አሁን እዚህ ብዙ ነገር ስናወራ ለቤተሰብ ከሀዘናቸው በላይ ባንሆንባቸው፣ የምሬ ነው የምላቸው። ሶሻል ሚዲያ ላይ ማለት የማይሆን ነገር ሲነገር፣ ሲወራ፣ ሲሰራጭ፣ ሲዘዋወር ቤተሰብ ከሀዘኑ በላይ የሚሰሙት ነገር ነው የሚያማውና ይህን ነገር እንዴት ማስተዋል አቃተን? ብዙ ጊዜ እኔ ግርም የሚለኝ ምን አለ መሰላቸው፣ በእኛ በኢትዮጵያውያን የተለመደው ነገር እያለን በህይወት መረዳዳትን ያ ሰው ይጠቅመዋል ያለው የተባለው ነገር አናደርግም።
በቃ የሚያስፈልገውን ነገር አናደርግለትም። ግን ሰው ሞተ ከተባለ በተለይ በሶሻል ሚዲያ ትንሽ የሆነ ነገር ዶ በዘፈንም ይሁን በመጨፈርም ይሁን በቃ በተለያየ ነገር የሆነ ብቅ ያለ ነገር ካለ ታዋቂውማ እንዴት ታውቋል። እኔ የምላቸው አሁን ከዚህ ከትንሹ የሚጠቅመውን ነገር ሳያደርጉ ሲሞት ነው በቲክቶክ አካውንታቸው ላይ ቫይራል የሚወጣው ከሞቱ በኋላ ነው። የሚገርመው ነገር ማለት ነው። ፎሎ የሚያደርጓቸው ለማን ነው? ለምን መጀመሪያ አላበረታቷቸውም? ለምን መጀመሪያ አልደገፋቸውም? ለምን መጀመሪያ የሆነ ቪዲዮ ይሰራሉ ወይ? አሁን እዚች እህትየው አካውንት ላይ እንዳጋጣሚ አግኝቼው ነው እና እሷ ላይ ስገባ እየተከፋችበት ምን ኮነች ነው ብሎ የሚጠይቃት የለም። በቃ እኔ ግርም ያለ ድንቅ የሚለኝ የሁል ጊዜ ጥያቄ ምላሽን ባጣ ሰው ሲሞት ቫይራል ነው የሚወጣው የተለያየ ስራቸውና ቆራርጠው በጫጭቀው ያመጡታል። እና ይሄ ከምን አንጻር ነው? ምንን አስመልክቶ ነው? እና ባካቸው ወገኖች አንዳንድ ጊዜ ከሞቱ ይልቅ ለቋሚው ብታስቡ መልካም ነው። ያንን ነገር አንጥታችሁ ለማን ነው የሚጠቅመው? አሁን እሺ ሰው ከሞተ ሞተ ነው አይደለም? መልካም ስራውን መጥፎም ስራውን ከመሬት በላይ ነው የሚውለው። ለዚያ ሰው ነው እንግዲህ ስሙ ነው እንጂ ነፍሱ ለፈጣሪ ስትቀርብ ስጋው ላፈር ነው። እና በቁም እያለን ምን ኮነህ ነው ብንለው አይሻልም? ከሞተ ወደዛ ቫይራል አወጣችሁ ፎሎ አድርጋችሁ እንደው ምንድን ነው ጥቅሙ? እንደውም የእውነት እኔ ራሱ ይሄ ግርም ነው የሚለኝ። ይሄ ከምገረመው አንዱ ነው። ሁለተኛው ደግሞ ለቤተሰብ አለማዘን። ነገ ይሄ ቪዲዮ እየተቆራረጠ ፎቶዋን ሲያዩ ያወራቸውን ሲያስቀምጡ የተለያየ ነገር ይህም እንዳለ ሆኖ መቼም ያ ነገር ያወራችሁ ሁሉም ነገር አለ ይሁን። ግን ከምንም በላይ ደግሞ ያልሆነውን ሆነ የምንል ሰዎች ገና ለገናው ለይታ እኛም እኮ እንሞታለን፣ ቀሪ የለም የጊዜ ጉዳይ እንጂ በምን መጥፊያችንን ባናቀው ከሞት ምንቀር የለም። ሞት ርስታችን ናት፣ ሞት ረፍታችን ናት። ብቻ ዋናው ነገር ለንስሐ ሞት እያበቃን። ንስሐ በነገራችን ላይ አንድ ጊዜ አይደለም። የግብጽ ትኖች ኦርቶዶክሳውያን ከነፍስ ካወቁ እስከሚሞቱ ንስሐ ይገባሉ ይባላል። እና እኛንም ለዛ ቀን ያብቃን። እኛ ኃጢአታችን ከእግራችን እስከ ፀጉራችን የወረርሰን ኃጢአተኞች ነን። እሱ ግን በምህረቱ ይዞናል። እና እኔ የዛሬው መልእክቴ በአጠቃላይ እንደ ሀሳብ የምሰጠው እንደው ለቤተሰብ እናስብ። በቃ ለቤተሰብ እናስብ። እንደው ለኛ ለራሳችን ጥቅም ብቻ እናስብ። ያልተባለውን ነገር ደግሞ እንኳን ትንሽ እንኳን ፍንጭ ከተገኘ ያንን ቀመመን የምናወጣው ነገር ቢቀር መልካም ነው ብዬ ነው የማስበው። ሰው በቁሙ ነው። ሰው በቁሙ ካለ የሚፈልገውን ነገር አድርጉለት። ከሞተ ሞተ ነው። መርዳት ካለባቸው ማለት ነው። ማለት ያን ነገር ሞቶ ከምታደርጉ ማድረግ ካለባችሁ በህይወት እያለ ማድረግ። እኔ እንደዛ ብዬ ነው የማስበው። እንግዲህ እኔ ይሄ ከእናንተ የተሻለ ነገር አለ ብዬ ሳይሆን ቢሆን ብዬ የማስበው ነገር ነው። እና እህታችን ደግሞ ሊያልፍ ህይወት እሱ እኮ የኛ ህይወት እንዲሁ ዘላለም አትቆይም። አንድ ቀን ታልፋለች። የማያልፈው የእግዚአብሔር ቃል ብቻና ብቻ ነው። ሁሉ ነገር ኃላፊ ነው። ማግኘትም ማጣትም መራብም መጥገብም መኖር አለመኖር ሁሉ ነገር ኃላፊ ነው። የማያልፍ ነገር የለም። ዋናው ለሰው ልጅ ግን
የሚያልፈውን ነገር እንደማያልፍ አድርገን የምናየው ብቻ ነው። ህይወት መሰላል ናት፣ ታወጣለች፣ ታወርዳለች። ያንን ግን ለሁለቱም አመስጋኝ ሆኖ ትዕግስት አድርጎ ማለፍ ነው። አያልፍም ያልናቸው ቀናት አልፈው እናያቸዋለን። ስለዚህ ራሳችንን አንሰዋ፣ እንደርስለታለን እኮ። የምሬን ነው የምላቸው። ጊዜ ሁሉንም ያመጣል፣ ይወስዳል፣ ይሄዳል። ጊዜ ለኩልኩም የተባለው ጊዜ ለሁሉም ነው፣ ለአንድ ሰው አይደለም። ዛሬ የኖረው ነገ አይኖረውም። ዛሬ ቀን ያንተ ነው፣ ነገ ይዛኛው ነው። እና ለጊዜ ደግሞ ምንድነው ታግቶ መስራት። ስኬታማ እንኳን በሰዓቱ ባይኮን ከመቆዘም መስራት፣ ከመተው ማቋረጥ ሳይሆን ባሉበት ነገር እየሰሩ በተስፋ መጓዝ ነው። ለሰው ልጅ እኮ 3 ነገር አስፈላጊ የህይወት መሰረት ናቸው። ተስፋ፣ እምነት እንዲሁም ደግሞ ትዕግስት። እነዚህ ካሉ የፈለገ ነገር ዛሬ ጨለማ የመሰለን ነገር ነገ በብርሃን ይቀየራል። እመኑኝ፣ አንድ ቀን ይቀየራል። ዛሬ ባለ ጊዜ ነኝ ተብሎ የታየው ነገር ነገ ወድቆ ነው የምታዩት። እና ግን የምሬ ነው የምላቸው። እኔ በተለይ በህይወታችሁ የምፈርዱ ወገኖች ማሰብ እና ማስተዋል ተገቢ ነው። ኮሜንቶች አይቻለሁና እኔ ማርያምን ራሴን ላጠፋ እናቴን አስቤ ነው የሚላለ፣ እኔም ልጄን አስቤ ነው የሚላለ፣ እኔንም ጠብቁኝ የሚላለ። ግርም እኮ ነው የሚለው እግዚአብሔርን። እንደዚህ ተብሎ ለሰይጣን በር መክፈት ማለት ነው የእውነት በራሱ ስህተት ነው። ለምን አንልም? እኛ እኮ አንድ ጊዜ ሞትን እኮ አውቀናል፣ ግን መቼ እንደሚመጣ ስለማናቅ ብቻ በራሳችን ፈርደን ራሳችንን እንሰዋለን እንዴ። ቆይ ለምን? ማንኛውም ነገር ተስፋ የሚያስቆርጥ ነገር ይኖራል። አዎ ሰዎች ነን፣ ይደክመናል። በምናደርገው ነገር በህይወታችንም በስራችንም በተለያየ ነገር ከስደት ጋር ከናፍቆት ጋር ብዙ ነገር ቻሌንጆች ሊገጥሙን ይችላሉ። ግን ያንን ደግሞ ተስፋ በመቁረጥ አይደለም፣ ተስፈኞች መሆን አለብን። ነገ እንደሚያልፍ ነገር ይሄ ነገር ይዘነው ማንኛውም ነገር አብሮ እንደማይጓዝ ማወቅ መቻል አለብን። ዛሬ የነበረ ነገ አብሮ እንደማይቀጥል ነገር ማወቅ መቻል አለብን። ስለዚህ በህይወት ተስፋ አትቁረጡ። በማንኛውም በህይወት ነገር አትቁረጡ። በቃ እግዚአብሔር የሆነ ነገር ሲያረቅላችሁ ደግሞ ለምን ብላችሁ አትበሳጩ። ከናንተ ያስወገደው ለናንተ ስለማይጠቅም ነው። የተሻለ ነገር ሊያዘጋጅልን ፍጥሩን እኮ አይረሳም። እግዚአብሔር እኮ እኛ በእሱ አንታመን ብለን እንጂ ካመን ነው የሚጎልብን ነገር የለም። ደግሞ እውነት ነው፣ ክፉዎች አይፈተኑም። ለምን አይፈተኑም? በቃ ለራስና ለራሳቸው መንጭቀውም በተዛም ተዛም ከዛም ብለው ስለሚኖሩ ለምንም እንትን አይልም። መልካም ነገር ለማድረግ መልካም ሰው መልካም ቅልብ ያለው ደግሞ ለብዙ ነገር ስለሚያስብ የተለያዩ ነገር ይገጥመዋል። ያ ማለት ግን እግዚአብሔር ስለጠላው ወይንም አስመሳይ ሆኖ ወይንም ደግሞ አይደለም፣ እንደዚህ አይደለም። ምን ያክል ትዕግስተኛ ነው፣ ምን ያክል በተስፋ ከኔ ጋር መጓዙን ለማረጋገጥ ነው ብሎ ስለሚያስብ ነው። ፈጣሪ ፍጥሩን አይፈትንም። ትዕግስት ብቻ ለማድረግ ትዕግስት አደረጉብኝ፣ ይጠብቁኛል፣ ሀሳባቸውን ቀየሩ የሚለውን ነው። አንዳንድ ጊዜ በእግዚአብሔር በፈጣሪ እንናደድና እሱ እኮ እኔን አልሰራኝም፣ እሱ እኮ እኔን አያስተውለኝም እንላለን።
እኔ እንደሱ አልፈጠረኝ እንላለን። እንደዛ አይደለም። ለሁሉም ጊዜ አለው። ቂጣ በጊዜው አይደል የሚገላበጠው? ካልበሰለ እኮ የታችኛው ከላይ ጋር አንገለብጠውም። ስለዚህ ጊዜም እንደዛ ነው። ጊዜ ቂጣ ነው፣ ይገላበጣል። ለምንድን ነው ትዕግስት የምትቆርጡት? እኔ ማርያምን ከዚህ በኋላ ምንም ልላቸው አልችልም። ብቻ የእህታችን ነፍስ ይማርልን ከእንደዚህ አይነት አደጋ፣ ከእንደዚህ አይነት ሰይጣን እግዚአብሔር አምላክ ይጠብቀን፣ ይጠብቃችሁ። ለቤተሰቦቻችንም ክፉ ያሰማቸው፣ እኛም የቤተሰቦቻችንን ክፉ ያሰማን። እንደው በአጠቃላይ ይሄንን ነገር በተለይ ኮሜንታተሮች እንደ አዲስ ፋሽን አንድ ኮሜንት ካያችሁ ያንን አንበባችሁ በዛው የምትቀጥሉ ሰዎች ማስተዋል ይስጣችሁ። በሶሻል ሚዲያ ነገር የታዘብኩት ነገር ትልቁ ነገር ምንድነው? አንድ ኮሜንት ካዩ በዛው ይቀጥላሉ። ሀሳቡ እንኳን ምን እንደሆነ ሳይገባቸው ማለት ነው። ያን ቪዲዮ ላይክ ሲያረጉት ላይክ ያረጉታል፣ ሲኮመቱ ይኮመቱታል። ከታየ ቪው ካለው ነው እዛ ቤት ምን ተፈጥሮ ነው ብለው የሚሄዱት እንጂ እውነት ወደውት ተምረውበት ወይም ደግሞ ሀሳቡን ሳይገነዘቡት ምንም እና ምኑንም ሳያውቁት በቃ ሰው ያደረገውን ብቻ እያደረጉ ምንሄድ ትውልድ ላይ ነው ያለነውና እስኪ አንዳንድ ጊዜ በራሳችን አእምሮ የተሰጠን ለምንድን ነው? ለማሰብ እኮ ነው። ሰውና እንስሳ የተለየው እኮ ለሀሳብ ነው አይደል? እንዳስብ ነው። እኛ ካላሰብን ታዲያ ምኑን ሰው ሆነን? በአሁኑ ሰዓትማ በቃ እንስሳ ራሱ ሳይሻል ይቀራል ከኛ። የምሬን ነው የምላችሁ። እና ባካችሁ እውነት ለመናገር በዚህ በስደት ላይ ምንም አይነት የህይወት ቻለንጅ ቢገጥማችሁ ነገ ሌላ ቀን እንደሚመጣ ማሰብ መቻል አለባችሁ። እና ስለነበረን ቆይታ እጅግ አመሰግናለሁ። መልካም ጊዜ። ጌታዬ ሆይ እጠብቃለሁ። ሁሉም ነገር ወቅቱን ይጠብቃል። ጽጌረዳ አበባ ያለ ወቅቱ አይፈካም፣ ፀሐይም ያለ ጊዜው አትፈነጥቅም። እኔም የኔ የሆነው እስኪመጣ በትዕግስት እጠብቃለሁ።